ንገሪ። እዛ ማለት አብሮኝ የሚማረው ልጅ ነው። ጓደኛ ማለት ፍቅረኛሽ ጋር ነው? አዎ እማዬ። እውነትሽ ነው ሀኒዬ? አዎ እማዬ፣ ታረቅን። ቆይ እንዴት ታረቃችሁ? አልቻልኩም እማዬ፣ በጣም አቃተኝ። የኔ ልጅ እንኳን ደስ አለሽ እማዬ። ግን ይሄ ብቻ አይደለም እኮ ደስ ያለኝ። እና ምንድን ነው እማዬ? ከእዝራ ጋር እኮ ልንጋባ ነው። ምን? እማዬ እውነቴን ነው፣ ላገባ ነው። አቡ አባቴ ድረስልኝ። ትርንጎ የእውነትሽን ነው? አዎ ድንብላል፣ ሽማግሌ ሊላክ ነው። እማዬ ሙች ስልሽ ተረጋጊትኛለሽ ሲሆን ምንድን ነው? ለምን ይሆንሽውን አትናገሪም? እዝራ እኮ ከፍቅረኛው ጋር ታረቀ። ታረቀ ማለት ተጣልተው ስለነበረ ነገ ይመጣል ብዬ ተስፋ አድርጌ ነበር እና እነሱ ግን በአደባባይ ታረቁ። አደባባይ ማለት ተማሪዎች ፊት እኮ ነው እወድሃለሁ እወድሻለሁ የተባባሉት። ታዲያ ይሄ እኮ ቀላል ነገር። ምን ሆኖ ቀላል ነገር? ታረቁ ማለት ተጋቡ ማለት አይደለም። ኧረ እባክሽ እንደዛ አይደለም። ከታረቁ ቆይ ምን ሊቀራቸው ነው? እስኪ መጀመሪያ ተረጋጊ። ተይኝ እባክሽ። እኔ የሚጸጽተኝ የእዝራ አይደለም እና እዝራን ብዬ የገፋሁት ቅዱስ ነው የሚቆጨኝ። እሱ ደግሞ ምን ሆነ? እሱም ከሌላ ሴት ጋር ፍቅር ጀምሯል። ቆይ ወንድ ነው እንዴ ችግርሽ? ምን ማለት ነው? ወጣ እሺ ትዬ፣ እኔ ምንሽ ድንብላል። ቆይ ግን ከአንቺ ሀገር ምን እናገኛለን? ምን የሚሆን ለሰርጉ የሚሆን ማር ነው ጤፍ ነው ከብት ነው ምንድን ነው እናንተ ሀገር በስፋት የሚገኘው? ውይ ትዬ፣ እኔ ሀገር የሌለ ነገር የለም። ሁሉም አለ። አዎ ትዬ፣ ማሩ ቢሉ ጤፉ ቢሉ በሬውም በርበሬውም ሞልቷል። እና ታስመጭልኛለሽ? አረ ችግር የለውም እትዬ፣ ወንድም ያለ ለሱ ከነገር ነው ቶሎ ነው ጭኖ የሚልክልን። እንደዛ ከሆነ በጣም ጥሩ ነው ድንብላል። ግን እንደው ስራውን እኔና አንቺ ብቻ እንችለዋለን? የምንም ስራ? የሰርጉን ዝግጅት ነዋ። እንዴ አለም ያለች እኮ። ሰላምን እንኳን ታያት። ባይሆን ሀንዬ ታግዘን ይሆናል። እየቀለድሽ ነው? እውነቴን ነው። ጽዮን አልነገረችሽም ነበር? ሰሞኑን እሷ ልክ አይደለችም እባክህ። እና ቆይ ታዲያ ምን እንዳግዘን የፈለግከው? እኔ ያሰብኩት ምን መሰለሽ፣ ለአባዬ ሳልነግረው ሽማግሌ መላክ ነው። ለምን? አባዬሽ እንደማይለኝ አውቃለዋ። ለምንድን ነው እሺ የማይልክ? እሱ ታውቂዋለሽ፣ መጀመሪያ ስራ ጀምር ነው የሚለኝ። እና እንደዛ ይሻላል አይመስልሽም ቤቲ? ለነገሩ ልክ ነህ። ሳትነግረው ዝም ብለህ ላክ። ከሆነ በኋላ ምን ያመጣል? ሀናና እዝራ በስከመጨረሻም ታርቀዋለኝ። እንግዲህ ሀና እሱ ዝም ስላላት በጣም ተጨንቃ ክላስ ውስጥ በሰዎቹ ሁሉ ፊት እወድሃለሁ ብላሱን ፍቅራቸውም ተገላልጸዋል። እናም ከቤት መጣ ለእናቷ ልታገባ እንደሆነና መጀመሪያ ከእዝራ ጋር እንደታረቀች ነገረቻት ማለት ነው። ከጓደኛዬ ጋር ታርቄያለሁ በጣም ደስ ብሎኛል እያለች ጥርስ በጥርስ ሆና ለእናቷ ነገረቻት። እና ጓደኛሽ ማለት የትኛው ጓደኛሽ ነው ብላ ጭራሽ እናትየዋ ጠፍቷት ነበር። ከዛም ማስታወሰቻት እና እዝራ ልታገባ እንደሆነ በዛው ነገረቻት። ወይዘሮ ሜላትን በጣም ነው ደስ ያላት። በቃ አቅፋት በእንባ ለቀሰች። 16 ዓመት ሙሉ የናፈኳት ልጅን አግኝቻት ለዚህ ወግ ማድረግ ስላበቃው በጣም ደስ ብሎኛል ብላ በዛውም ድንብላል ስለሰማች ድንብላል እልል እያለች አብረው በሰርጉ እንግዲህ በሀና ልታገባ መሆኗን በመስማታቸው ሁለታቸውን በጣም ደስ ብሏቸው ገና ከወዲሁ እየጨፈሩ ይገኛሉ። ከዛ ሁሉ በላይ ደግሞ በጣም ደስ ያላት ድንብላል ናት። ነገር ግን ትልቁ ያላወቀችው ነገር እዚህ ጋር ትልቅ ስህተት የሰራችው ወይዘሮ ሜላት አንድ ቀን መጥቶ ልጁን አላየችውም፣ ምንነቱን አላየችውም። ስታወራ እንኳን ሰምታ አታውቅም። ብዙ ጊዜ አብረው ረጅም ጊዜ አልኖሩም እና ልታገባ ነው ስትላት ማን ነው ምንድን ነው አስተዋውቂ መጀመሪያ ብላ ራሱ አልጠየቀችም። በቃ ልጅ ልታገባ ነው እንኳን ደስ አላሽ ምናምን የተባባሉት። ምክንያቱም እሷ ልታገባው ያሰበችው የቀንደኛ ጠላቷ ልጅ የአቶ በቃሉ ነው እና የሀና ሰርግ ይቀጥል አይቀጥል እንግዲህ ምናልባት እሷ ካመነችበትና ከአቶ በቃሉ ጋር ከታረቀች ሊቀጥል ይችላሉ እንጂ ሁለታቸውም የባላንጣ ልጆች ናቸው። አባቱም አያውቅም። የበል ልጆቹ እንኳን እናት ወላጆቻቸው እንደሚተዋወቁና እንደዚህ በጠብ እንደሚፈላለጉ ልጆቹም አያውቁ ማለት ነው። በዚህ ምክንያት ምናልባት የሀናና የእዝራ ሰርግ ላይ ቀጥል ይችላል። ነገር ግን አሁን ላይ በጣም ደስ ብሏታል። ያው ሁሉን ነገር ጥራ እንግዲህ ጆሮንም ሆነ ኤልያስን ጥላ ልታገባ ነው እሱን። እናም ፍቅራቸውን ሲገላለጹ ወይዘሮ ጽዮን ክላሱን አስተላየቻቸው። በጣም ተናዳ ነው እንደውም ወጣ የሄደችው።
እናም ሂዳ ለእህቷ ነገረቻት ማለት ነው። እዝራ እኮ እና ከጓደኛው ጋር ታረቀ ምናምን እናም ችግር አለው አለቻት። እና ሊጋቡ እኮ ነው በቃ እኔ ከሁሉም ሳልሆን ቀረው ብላ በጣም እያዘነች ነው። እኔ ለእዝራ ሳይሆን እሱን እዝራን ስል ያጣሁት ቅዱስ ነው የሚያሳዝነኝ ስትላት፣ ቆይ አንቺ ወንድ ነው እንዴ ችግርሽ? እኛ ችግራችን ገንዘብ ነው። ሁሌም ገንዘብ ገንዘብ። በቃ ነፃነትን ትችኝ አንድ ቀን የፈለኩትን ነገር ነው የምትወጂኝ ከሆነ የፈለኩትን ነገር እንዳደርግ ነፃነትን ስጪ ብላ እንግዲህ ለእህቷ ነግራታለች ማለት ነው። ምክንያቱም እህትየዋ የምትፈልገው እዝራን ቀርባ ከሱ ገንዘብ መፈለግ ነው እና በፍጹም እህትየዋ ቤቲም በጭራሽ አያገባትም። የሆነ ነገር ማድረግ አለብኝ፣ የሆነ መፍትሄ መፈለግ አለብኝ እንዳያገባ እያለች እንግዲህ መፍትሄ እየፈለገች ነው። እዝራ ግን ያው አባትየው ስለሚቆጣው መጀመሪያ ስራ ላይ ትኩረት አድርግ ስራ ስለሚለው አሁን ሊያገባ እንደሆነ ከነገረው ፈቃደኛ ላይሆን ስለሚችል በዚህ ምክንያት እንግዲህ ቤቴን ስልክ ደውሎ ሊያናገራት ፈልጓል። ምክንያቱም ቤቴን አናግሮ እሷ በእሷ በኩል የምታውቃቸው ልጆች ትልልቅ ሰዎች ሽምግልና እንዲልክ ወደ እነ ሀና እንዲያለ ያደርግ ነው። እንግዲህ በዚህ ከተባበረችው ተባብረዋለች ወይም ደግሞ በሷ እንዳያገባ ስለምትፈልግ ያው አባትየው እንዳያገባ እንደሚያደርገው ካወቀች ለአባትየውም ነግራ እንዳያገባ ልታስቆመው ትችላለች። ብቻ የነሀና ከሆዲው ዝም ብሎ ይደሰታሉ እንጂ ምንም የተያዘ ነገር የለውም። በሌላ በኩል ሀናና ቅዱስ እንግዲህ ሳያስቡት ለተንኮል ነው በእርግጥ የገባችበት ሰላም። አሁን ላይ ግን እየተስማሙ ይመስላሉ እና መንገድ ለመንገድ እያዞራት ነበር። ቆይ አንተ ለምንድነው መንገድም ለመንገድ የምታዞረኝ እያለችው ቁጭ ብለው እያወሩ ነበር እና ሀናና እዝራ በመታረቃቸው ግን በጣም ደስ ብሎኛል። ሀና ግን እንዴት ተማሪ መሀል ፍቅሯን ገለጸች? የዚህን ያክል ደፋር አትመስለኝም ነበር እያለ እውነት ለመናገር እኔም ተገርም ያለው የዚህን ያክል ደፋር እኔም አትመስለኝም ነበር። ግን በማታረቃቸው ደስ ብሎኛል ምናምን ተባብለው አንቺ ብትሆኝ ግን አታረዩም ነበር ወይ ተማሪዎች ፊት እንደምትወጂ ፍቅርሽን አገልጭልኝም ወይ ምናምን ስትለው እንዴ ምናምን ብላ ደነገጠች ማለት ነው። እና በቃ እንደውም ፍቅርሽን ልትገልጭልኝ ይፈልጋለሁ የምትወጂኝ ከሆነ ፍቅርሽን ግለጭልኝ አላተኝ። እናም ሰላም ያው በቀልድም ቢሆን ያላተኝ በጣም ነው የተናደደችበት። ምክንያቱም እንዴት በተማሪዎቹ ፊት እኔን ፍቅርሽን ግለጭልኝ ትለኛለህ? እንዴት ፍቅርሽን ግለጭ በተማሪዎች ፊት ትለኛለህ? በጭራሽ። እኔ ስጀመር ለምንድን ነው ለአንተ ፍቅር የምገልጽ? ማንነት እንኳን በቅጡ አላውቀውም። አንተን ስምክን ጠርቼ እንኳን የአባትን ስም ማድገም ማልችል ሰው እንዴት ነው የምገልጽልህ? ብላ በጣም ጮኻ ተናደደች እና የቀልዴን ነው ብሎ እንግዲህ ያታለላት ማለት ነው። የዛን ያክል የተናደደችበት ወይዘሮ ሜላትና ድንብላልም እንግዲህ ሰርጉን እያጧጧፉት ይገኛሉ እና ድንብላል እስካሁን እየዘፈነች ነበር። ኪችን ሆና መዝፈን ትወዳለች፣ የሰርግ ዘፈን እየዘፈነች እናም ከሀገር ቤት ማር ወይም ደግሞ ቅቤ የሚያመጣላት የምታውቀው ሰው እንዳለ ንገሪኝ ያለቻት ነበርና በቃ ሳስብሽ አንቺ ይህን ዘፈን ከሰርጉ በኋላ እንኳን የምታቆሚ አይመስለኝም። ምን ችግር አለው? እንትን እላለሁ። አለሜ ሀና ከተዳረች በኋላ አለሜ ትዳራለች። ከዛ ደግሞ ምናሴ ይዳራል እና በቃ እነሱ ስላለ ችግር የለውም። አንቺ ሳታገቢም እንዴ? እኔ ባገባ እንኳን አቅም የለኝም ደግስበት ስትላት ወይዘሮ ሜላት እኔ ድል አድርጌ ልጄ ነሽ፣ ከዚህም በፊት ነግሬሻለሁ፣ ድል አድርጌ አንቺ ለማግባት ያብቃሽ እንጂ እድርሻለሁ እያለቻት ነው። እና በጣም ነው ደስ የምትለው ወይዘሮ ሜላት። ያው ከልጇ አትለያትም ማለት ነው። አባባ ኖላዊም በባለፈው ልታገባ እንደሆነ ስትነግራቸው በጣም ነበር ደስተኛ የሆኑት። አሁን ላይ ግን እውነቱን ስላወቁ ጆሮ እንደሚወዳት ስላወቁ በጣም ጨንቋቸዋል፣ ግራ ገብቷቸዋል። እውነት ለመናገር በቃ እንኳን አንቺን ደስተኛ የሚያደርግሽ ከሆነ ታግባ ችግር የለውም ብለው እንግዲህ የእሳቸው ጉዳይ ማለት የሆነ ለምንድን ነው ውስጤ ደስተኛ ያልሆነው በቃ የሆነ ትክክል ያልሆነ ነገር ያለ የሚመስለኝ እያሉ እየተጠራጠሩ ነበር። መጀመሪያ ተቀብለው ሲያበቃ ማለት ነው። አሁን ነው እንዴ ጥሩ ላይሆን ይችላል ብለው የሚያስቡት። መጀመሪያ እኮ ከሁሉም ቤተሰቧ ከመናገሯ በፊት ለእሳቸው ስትናገር ደስ ብሏቸው ተቀብለው፣ አሁን ግን እዝራ ድጋሚ ከእዝራ ጋር ታርቃ ልታገባ እንደሆነ ስትነግራቸው ከፍቷቸዋል። ይህንንም መከፋታቸውን ለእናቷ ነግራት ነው መሰል እናቷ ቤት ድረስ መጣ። መቼም በዚህ ሰሞን በሀኒ ጉዳይ ያለውን ሰምተዋል ይመስለኛል እና
ምን ትላለህ ብላ ጠየቀችው። ምክንያቱም አንተ ነህ ያሳደግካት፣ አንተ ዋጋ ከፍለህ ስላሳደግካት ከአንተ ፍቃድ ውጭ የሚሆን ነገር የለም፣ አንተ የፈለከው ነገር ሁሉ ይሆናል አለችው። እና በቃ እኔም ደስተኛ ነኝ ሀና በምታደርገው ነገር ሁሉ ደስተኛ ነኝ ስላት፣ ግን እንዳልሆንክ ነው የሰማሁት። እናም እኔ ደስተኛ ነኝ፣ አንተ ያልሆንክበት ምክንያት ካለ ንገረኝ ብላ ጠየቀችው ማለት ነው። እሳቸውም እንግዲህ ምንም አይጠቅምሽም ብነግርሽም ብለው ዘግተውታል። እናም ሽማግሌ ሊላክ ነው። ሽማግሌው የሚላክበትን ቀን ንገሪኝ እያለቻት ነው እናቷ ማለት ነው። ያው ዝም ብዬ መቼም እንዲሁ ዝም ብለሽ አትሄጅም፣ ያው መጀመሪያ ሽማግሌ መላክ አለበት ተባብለዋል። ሽማግሌው ሊላክ ነው። ያኔ አቶ በቃሉ አብረው ይመጡላታል። ከዛማ የምታረገው ነው የሚጠፋት። መቼም በወይዘሮ ሜላት ኃይለኝነት ምን እንደምታረግ ማሰብ ከባድ ነው የሚሆነው። እናም እዝራም እንግዲህ አንቺ ባልሽው ቀን ሽማግሌዎችን እያነጋገርኩ ነው እልካለሁ ብለዋል። እንግዲህ ቀጣይ ክፍል ላይ ይጋባሉ ወይስ ይጣላሉ የሚለውን አብረን የምናይ ይሆናል። እስከዛ አብራችሁ ተከታተሉ ማለት ነው። እናመሰግናለን።